ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር መዝሙረ ዳዊት መዝሙር ምዕራፍ 111 ሃሌሉያ። እግዚአብሔር የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃይል ይሆናል፣ የቅኖችም ትውልድ ትባረካለች። ክብርና ባለጠግነትን በቤቱ ነው፣ ጽድቁንም ለዘላለም ይኖራል። ለቅኖችን ብርሃን በጨለማ መጣ፣ መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድንም ነገር ይፈጽማል፣ ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል፣ ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው፣ በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ ለችግረኞችም ሰጠ፣ ጽድቁንም ለዘላለም ዓለም ይኖራል። ቀንዱ በክብር ከፍ ከፍ ይላል፣ ኃጢአተኞችንም አይቶ ይቆጣሉ። ጥርሱንም ያፋጫል ይቀጠቅጣልም፣ የኃጢአተኞችን ምኞትን ትጠፋለች። ምዕራፍ 112 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔር ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛቡ ላይ ከፍተኛ ነው፣ ክብሩ ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትን የሚያድን፣ ከአለቃቸውን ጋራ ከሕዝቡንም አለቆች ጋራ ያኖረው ዘንድን ችግረኞችን ከመሬት የሚያነሳ በሥላሴ ስም ምስኪኑም ከፋንድያ ከፍ ከፍ የሚያደርግ፣ መኮንኒቱ በቤቱ የሚያኖራት፣ ደስ የተሰኘችም የልጆቹ እናት የሚያደርጋት። ሃሌሉያ። ምዕራፍ 113 እስራኤል ከግብፅ ያዕቆብን ቤትን ከእንግዳ ሕዝብን በወጣ ጊዜ ይሁዳ መቅደሱን እስራኤልንም ግዞቱን ሆነ። ባህሩን አየች ሸሸችም፣ የዮርዳኖስን ወደ ኋላ ተመለሰ። ተራራዎችም እንደ ኮረብቶችንም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺንም ዮርዳኖስ ወደ ኋላ የተመለሰሽ ምን ሆናችኋል? እናንተ ተራራዎችን እንደ ጉርማዎችን፣ ኮረብታዎችንስ እንደ ጠቦቶችን ለምን ዘለላችሁ? ከያዕቆብ አምላክ ፊትን ከጌታ ፊትን ምድር ተናወጠች። ድንጋይንም ወደ ውሃ መቆሚያ፣ ምንጮችንም ወደ ውሃ ምንጭን ከለወጠ ለእኛ አይደለም አቤቱ፣ ለእኛ አይደለም። ነገር ግን ለስምህ ስለ ምሕረትንም ስለ እውነትንም ምስጋና ስጥ። አሕዛብን አምላካቸው ወዴት ነው አይበሉ፣ አምላካችንስ በላይ በሰማይ ነው። በሰማይ በምድር የፈቀደውን ሁሉ አደረገ። የአሕዛብን ጣዖታቸውን የወርቅና የብር የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጎረራቸውንም አይናገሩም። የሚሰሯቸው የሚያምንባቸው ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ በእግዚአብሔር ታመኑ፣ ረዳታቸውና በታኛችሁ እርሱ ነው። አሮን ቤት ሆይ በእግዚአብሔር ታመኑ፣ ረዳታችሁና መታመኛችሁ እርሱ ነው። እግዚአብሔር የምትፈሩ ሆይ በእግዚአብሔር ታመኑ፣ ረድኤታችሁን መመኛችሁንም እርሱ ነው። እግዚአብሔር አስበን ይባርከናልም፣ የእስራኤል ቤት ይባረካል፣ የአሮንም ቤትን ይባረካል። እግዚአብሔር የሚፈሩትን ትናንሾችና ትላልቆችን ይባርካል። እግዚአብሔር በላያቸውና
በልጆቻቸው ላይ ይጨምራል። እናንተ ሰማይና ምድር ለሰራ ለእግዚአብሔር የተባረካችሁ ናችሁ። የሰማያትን ሰማይ ለእግዚአብሔር ነው፣ ምድርንም ግን ለሰው ልጆችን ሰጣት። አቤቱ ሙታን የሚያመሰግንህ አይደሉም፣ ወደ ሲኦል የሚወርዱ ሁሉ። እኛ ሕያዋን ግን ከዛሬ ጀምሮ እስከ ዘላለም እግዚአብሔር እንባርካለን። ሃሌሉያ። ምዕራፍ 114 እግዚአብሔር የልመናዬ ድምፅ ሰምቷልና ወደድሁት፣ ጆሮንም ወደ እኔ አዘንብለዋልና። በዘመኔ ሁሉ እጠራዋለሁ። የሞት ጣር ያዘኝ፣ የሲኦልም ሕመምን አገኘሁኝ። ጭንቀትና መከራ አገኘው፣ የእግዚአብሔር ስም ጠራው። አቤቱ ነፍሴን አድናት። እግዚአብሔር መሐሪና ጻድቅ ነው፣ አምላካችን ይቅር ባይ ነው። እግዚአብሔር ሕፃናትን ይጠብቃል። ተቸገርሁኝ፣ እርሱንም አዳነኝ። ነፍሴ ሆይ ወደ እረፍትሽን ተመለሺ፣ እግዚአብሔር መልካም አድርጎልሻልና። ነፍሴ ሆይ ከሞት ዓይንም ከእንባ ከእግርም ከመሰናክል አድኗልና። በሕያዋን አገር በእግዚአብሔር ደስ አሰኘው ዘንድን። አሜን። ምዕራፍ 115 አመኑ፣ ስለዚህም ተናገርሁኝ፣ እኔ እጅግም ተቸገርሁኝ። እኔንም በድንጋጤ የተነሳ ሰው ሁሉ ሐሴተኛ ነው አልሁኝ። ስላደረገልኝ ሁሉ እግዚአብሔር እንደምን እመልሳለሁ? የመድኃኒቴ ጽዋ እቀበላለሁ፣ የእግዚአብሔር ስም እጠራለሁ። በአሕዛቡ ሁሉ ፊትን ስእለቴንም ለእግዚአብሔር እፈጽማለሁ። የቅዱሳን ሞትን በእግዚአብሔር ፊት የከበረ ነው። አቤቱ እኔ ባሪያህ ነኝና የሴት ባሪያህ ልጅንም ነኝ። ስእለቴንም ሰበረ። ለአንተ የምስጋና መስዋዕትን እሰዋለሁ፣ የእግዚአብሔር ስምን እጠራለሁ። በአሕዛቡ ሁሉ ፊትን ስእለቴንም ለእግዚአብሔር እፈጽማለሁ። በእግዚአብሔር ቤትን አደባባይ ኢየሩሳሌም ሆይ በመካከልሽም ሃሌሉያ 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 አሜን። የልብ አምላክ የቅዱስ ዳዊት በረከቱ ረድኤቱ ይደርብን። አሜን።